ዓለማችን ላይ በጣም ጎበዝ የሚባል ጊታሪስት ነበር። ይሄም ሰው ደግሞ አድናቂው ነበር። ግን የሆነ ሰዓት ልውጥ ሄደና ይገድላል። በምን ምክንያት? ከአድናቂ ወደ ገዳይነት ተቀየረ። የገዳዩም ስም ኔት ይባላል። እድሜው ገና 23 ነበር። ትንሽም አይምሮ ትክክል አይደለም። ብዙ የሚታዩት ነገሮች አሉ። ብዙ ጊዜ ይጨንቀዋል። ብዙ ጊዜ ድብርት ውስጥ ይገባል። ግን እኚህን ዘፋኞች ሲሰማ ከድብርቱ ይወጣል። ማን ናቸው? ምንድን ናቸው ካላችሁ ፓንቴራ ይባላሉ። ዘፈን ስታይላቸው ሄቪ ሜታል የሚባል ነው፣ ወይም ደግሞ የሮክ ስታይል ነው። ግን ከሮክ ለየት የሚያደርገው እነዚህ በጣም አግሬሲቭ ነው ዘፈናቸው። ትንሽ ደግሞ ለማዳመጥ ስትሞክሩ ደም መጠጣት ይመቸኛል ምናምን። እንዲሁም ደግሞ ሎጓቸው አብዛኞቹ በቃ ኮከብ ተገልብጦ ይሄ የሉሲፈር አይነት ምልክት ያለው ኮከብ። ኮንሰርታቸውን ስታዩ ደግሞ በመሀል ኮንሰርት ተደባደቡ ይባላሉ። ከዛ ኮንሰርት መሀል ላይ ተካፍለው በትክክል ይደባደባሉ። ብዙ ነገሩ ዞር ያለ ነው። እናም ሴጣናዊ ነገር ይበዛበታል። ይህንን ሲሰማ ግን ይሄ ልጅ ድብርቱ ይለቀዋል። ሙሉ ስሙም ናታን ጋሌ ነው የሚባለው። ከጊዜያቶች በኋላ ይህን ሄቪ ሜታል ዘፈን የሚጫወቱትን ግሩፑን ፓንቴራ ነው የሚባሉት እና ይህን ፓንቴራ ዘፈን እየሰማ በመጣ ቁጥር እየባሰበት ሄድና ከጓደኞቹ ጋር ምናምን ተሰብስበው በነገራችን ላይ የሚገርም ግጥምና ዜማ ጽፍ ያለው ይሁልኝ ብሎ ይሰጣቸዋል ለጓደኞቹ። ጓደኞቹም ሲያነቡ ይሄ የፓንቴራ ዘፈን አይደል እንዴ ብሎ ሲጠይቁት እንዴ አሬኔ ነው ይላቸዋል። ጭራሽ ሁሉ ምን ብሎ ያስባል? ፓንቴራ የሚባለው ግሩፕ በጣም የሚወዳቸው ማለት ነው ከኔ ዘፈን እየሰረቁ ነው ይላል። ግን እኮ ያው ጭንቅላቱን ስለሚያሙ ጤነኛ ስላልሆነ ነው እንጂ ኦልሬዲ ከነሱ የሰማውን ዘፈን ጽፎ ነው የኔ ነው እያለ ያለው። ችግሩ ጤነኛ ስላልሆነ እነሱን የሰረቁብኝ በሆነ መንገድ ኮፒ አድርጎብኝ ነው አለ። ጭራሽ ሁሉ ይህንን ቡድን እከሳቸዋለሁ ብሎ መነሳት ጀመረ። በዚህ ግን አላቆመም። ፓንቴራ የሚባለው የዘፈን ግሩፕ እሱን በድብቅ እየተከታተሉት እንደሆነ እሱ ከሱ ጭንቅላት ውስጥ ግጥም እየሰረቁ ነው ብሎ ማሰብ ሁሉ ጀመረ። ይህን ነገር ደግሞ ጓደኞቹ ባዩ ቁጥር ከሱ እየራቁ እየሸሹ እየፈሩት መጡ። እናም በእንደዚህ አይነት ሁኔታ ውስጥ ሆኖ ጤነኛ ነኝ ብሎ ለውትድርና ለመግባት ያመለክታል። እነሱም ደግሞ ከላይ ስላዩ እሺ ብለው የአሜሪካ ወታደር ይሆናል። እዚህ ውትድርና ውስጥም መካኒክ ሆኖ ማገልገል ጀመረ። እዚህ ውትድርና ቦታ ላይ ታዲያ ሰዎች እሱን ማመን ፈሩ። ከሱ ጋር ማውራት አቆሙ። ምክንያቱም ለብቻው ሲያወራ ታዩታላችሁ። ትንሽ ደቂቃ አይደለም ለሰዓታት በስትክክል ከሆነ ሰው ጋር እንደሚያወራ ለብቻው ያወራል። ጭራሽ ሁሉ ከራሱ ጋር ሁሉ ይከራከራል እያወራ ማለት ነው። ይህን ነገር ደግሞ የበላይ አለቆች ሲያዩ አንተ በቂ ወታደር አይደለም፣ ሕክምና መውሰድ አለበት ተብሎ ከውትድርና ይሰረሳል። ጎን ለጎንም ሕክምና እንዲያደርግ ያመቻቹለታል። ሳይካትሪስትም ጋር ሄዶ ሕክምና መውሰድ ሲጀምር ጤነኛ እንዳልሆነ ተረጋገጠ። መድኃኒትም ውሰድ ተብሎ መድኃኒት ተሰጠው፣ የአእምሮ ሕክምና የሚወሰድ ግን ችግሩ ይህንን መድኃኒት አልቀጠለበትም። እናም ህመሙ እንደዛው እየባሰበት ሄደው። በዚህ በኩል ደግሞ አንድ ዜና ይሰማል። በፊት እየተከታተሉኝ ነው፣ ግጥሜን ሊሰርቁ ነው ሲላቸው የነበሩ ፓንቴራ የሚባሉት የሄቪ ሜታል ዘፋኞች ግሩፑ ሊበተን እንደሆነ ሰማ። እንደ ኖርማል ሰውም ይህን ነገር አልተቀበለውም። በጣም ነው የሚወዳቸው። ምንም እንኳን እየተከተሉ ግጥሜን እየሰረቁ ነው ብሎ ቢያስብም ያው ሳይሰርቅ ነው የራሳቸውን ግጥም ነው ሰምቶት ጽፎት የኔ ነው ቢለው እና እንደዛ ብሎ ቢያስብም በጣም ስለሚወዳቸው መበተናቸው በጣም አበሳቸው። ምንድን ነው ግን ይሄን ግሩፕ ሊለያየው ቻሉ? ለምን ብሎም መመራመር ሲጀምር ያው በራሱ ወደ አንድ ሰው መጠቆም ይጀምራል ለግሩፕ መከፈል ምክንያት ነው ብሎ። እሱም ይሄ ሰውዬ ነው፣ ዳሬል ይባላል። ፓንቴራ ውስጥ በጣም ጎበዝ ጊታሪስት ነው። ኖርማል ምናምን አይደለም፣ በቃ ሌጀንድ ደረጃ የሚባል ጊታሪስት ነው። እናም ናታን እሱን በትክክል መጥላት ጀመረ። ግሩፑን የበተነው እሱ ነው ብሎ ሰዎችም ሲጠይቁት ክዷቸው ነው፣ ፓንቴራን ክዷቸው ነው ብሎ ነው የሚናገረው። በዛ ላይ ደግሞ የሆነ ሰዓት ዘፈን ከኔ ሰርቆ ነበረ፣ አረ ይሄ ሌባ ነውም ይላል። በዚህ በኩል ግን ዳሬል ከፓንቴራ በኋላ ከወንድሙ ጋር ሆኖ፣ ወንድሙም በነገራችን ላይ ፓንቴራ ውስጥ የነበረ ሰው ነው፣ ግን ለሁለት ሆኖ ዳሜጅ ፕላን የሚባል አዲስ የሄቪ ሜታል ቡድን አቋቋሙ። እንደ መጀመሪያው እንደ ፓንቴራ በጣም ታዋቂ ባይሆንም አዲሱ ዳሜጅ ፕላን ጥሩ እየተንቀሳቀሰ ነው። አልበም ያወጣሉ። ከዛ ሰዎች ጋር እንዲደርስ ደግሞ ቱር ማድረግ ከሀገር ሀገር መዞር ይጀምራሉ። ጭራሽ ደግሞ በዚህ በኩል ለናታን ይሄ አዲሱ ግሩፕ መንቀሳቀስ መጀመሩ ምናምን ሲያይ በቃ የበለጠ ያብዳል። ፓንቴራን በትነ የራስን ግሩፕ አቋቋምክ በሚል ማለት ነው። በጭንቅላቱም ያው ጭንቅላት ባይኖረውም ግን በዚህ በማይሆን አንጎሉ ለፓንቴራ እኔ በቀላቸዋለሁ ዴሬልን ገለዋለሁ ብሎ ተነሳ። 2004 ላይም እንደ ፈረንጆች አቆጣጠር ዳሜጅ ፕላን ቱር እያደረጉ ነበርና እዛ እሱ ያለበት አካባቢ ኮንሰርት ለማቅረብ መጡ። ከመግደሌ በፊት የተሰማኝ ማወቅ አለባቸው ብሎ ናታን ተነሳ። ኮንሰርት የሚያቀርቡበት ቀንም ታዲያ ቀጥ ብሎ ሄደ። በአንዱም
ህዝቡም ደግሞ ምንም በቃ አላሰበም። ዳሜጅ ፕላን ዘፈናቸውን እያቀረቡ ከህዝቡ አለም ታዲያ ናታን ዘሎ መድረክ ላይ ይወጣል። መድረኩ ላይ ያለውንም ነገሮች መሰባበር ይጀምራል። ከለር ያላቸው ላይቶች እንደዚህ ኮንሰርት ላይ የሚደረጉ የሚቀመጡትን እነሱን መስበር ጀመረ። ስፒከሮችን ገፍትሮ መጣል ጀመረ። ይህን ያዩ ደግሞ ጋርዶች እነሱም ዘለው ይወጡና መድረኩ ላይ እሱን ለማውረድ ይታገላሉ። ግን ትንሽ ጉልበተኛ ነገር ነው፣ ያስቸግራል። ቢሆንም ግን ታግለው እንደምንም ከመድረኩ ላይ ያወርዱታል። በዚህ ግን እሱ ባደረገው ነገር ማንም አልተረበሸም። ሄቪ ሜታል ዘፈን ስታይሉ፣ አድናቂዎቹ ሁሉ ነገሩ በጣም እብደት ስለሆነ በቃ ስሜታዊ ሆኖ ያን ያደረገ ነው ይመስላቸውና ማንም የተደናገጠ የለም ከዘፋኞቹ ጀምሮ ማለት ነው። ጭራሽ ሁሉ አንደኛው ዘፋኝ በናታን አላቅጦበታል። ይሄ ያልነገርኳችሁ አንዱ አባላችን ነው ብሎ ማለት ነው። ስለዚህ ናታን እንዳሰበው ምንም የፈጠረው ችግር የለም። በዛ ላይ ደግሞ የሰበረውን ነገር በፖሊስ አልተጠየቀም። ለምን እንደዚህ ያደርግ አልተባለም። በቃ ሄቪ ሜታል ነው የዘፈኑ ስታይል ነው ብያቸዋለሁ። ስለዚህ ማንም የጠረጠረው የለም የምር ጉዳት ያደርሳል ብሎ። እሱ ግን በዚህ በኩል በቃ በንዴት ውስጥ ሆኖ ወደ ቤት ተመለሰ። በሚቀጥለውም ከዚህ ግሩፕ ጋር ሲገናኝ እነሱን አጠፋቸዋለሁ እግር በግርም ተከታትሎ ቀጣይ የሚያዘጋጁትን ኮንሰርት አወቀ ቦታው ከ8 ወር ምናምን በኋላ። ዳሜጅ ፕላን ታዲያ ኮንሰርታቸውን እያቀረቡ ነበር። እሱም እነሱን ኮንሰርት ላይ እንደደረሰ ቀጥታ ወደ ኮንሰርቱ አልገባም። የእነሱ ማረፊያ ቦታ ላይ መኪናቸው ጋር መዘዋወር ጀመረ። ሁኔታው ደግሞ ያላማራቸው ጥበቃዎች ከዚህ ቦታ ዞር በይሉታል። ግን እሱ የሚሰማ ሰው አይደለም። ጭራሽ ሁሉ ሁኔታው በቃ ጤነኛ እንዳልሆነ ያስታውቃል። ወደ ኮንሰርቱም ስገቡ ትኬት ያው ከፍላችሁ ነው የምትገቡት። ግን እሱን ከመክፈል ይልቅ በግንቡ ላይ ተንጠልጥሎ ለመግባት ያስባል። ሰውነቱ ግን ለመንጠልጠል የሚመች ሰው ስላልነበረ ከበደው። ግድንግድ ነው ብያቸዋል። በዚህ በኩል ግን ሌሎች ሰዎች ያዩታል እንደዚህ ግንቡን ሊዘል ሲል እና እነሱም ደግሞ ወደ ኮንሰርቱ ሊገቡ ስለነበረ የእሱ ሁኔታ አስቋቸው ይረዱታል ዘሎ እንዲገባ ማለት ነው። ግን ገና ዘሎ ግንቡን እንደገባ ከውስጥ ጥበቃ ያያል። በጭራሽ ተመለስ እያለ ወደ እሱ መሮጥ ጀመረ የጥበቃ። ናታን ግን እየሮጠ የተከፈተ ትንሽ በር ያገኝና በጎን መግቢያ በሱ ጋር ከፍቶ ዘሎ ይገባል። ጥበቃዎቹም ከኋላ ተመለስ እያሉ ይጮሃሉ። ግን ድምጻቸው በደንብ አይሰማም። ምክንያቱም ዘፈኑ ምናምኑ ኮንሰርቱ በጣም በቃ ተቃውጦ ስለነበረ ማንምም ናታን እንደዚህ እያደረገ እንደሆነ ልብ አላለም። ናታን ግን ህዝቡን ከተቀላቀለ በኋላ ወደ ስቴጁ በቃ እየተጋፋ መጠጋት ጀመረ። እንደምንም ብሎ ደግሞ ስቴጁ ላይ ድጋሚ ዘሎ ይወጣል። ከዚህ በፊት እንዳደረገው ሁሉም ሰው እሱ እዛ ስቴጅ ላይ ሲወጣ በቃ ተመችቶት አድናቂ ሆኖ ወዷቸው ስለመሰለው በቃ ምንም ማንም የተናገረ የለም። ዳንኤልም ደግሞ በዚህ በኩል ስቴጁ ላይ ጊታሩን ይዞ እያረገ ነው። ዞር ብሎም ትኩረት አልሰጠውም። መድረክ ላይ ወጥቶ ግን ናታን ሽጉጥ ይዞ ነበር። ያን ሽጉጡ ያወጣና ዳንኤል ላይ ደቅኖ ቦም እዛው መድረክ ላይ ድፍት ያደረገው። የሚገርመው ከዚህ በኋላ ነው ይህን ነገር አይተው ኮንሰርት ላይ የመጡ ሰዎች አሩጡም። የኮንሰርቱ አንድ በቃ ሾን የመሰላቸው ጤነኛ አይደሉም ያልኳችሁም ለዚህ ነው። እዛ ጋር ደም እየፈሰሰ ስቲል እየጨፈሩ ነው። ጥበቃዎቹም መጀመሪያ ነበር እሱን ማስቆም የነበረባቸው። ከተኮሰ በኋላ ሊያስቆሙት ሞከሩ። አንደኛው ጥበቃ እየሮጠ ወደሱ መጣ። ግን ናታን ሽጉጡን አዞሮ እዚህ ጥበቃ ላይ ይተኩሳል። ይህም ጥበቃ እዛው ዝርር። ይህ ሲሆን ደግሞ ኮንሰርቱ ላይ መጥቶ ማስተዋል የቻለ አንድ ሰው አለ። ከዛ ሁሉ ሰው ዘሎ ካለበት ቦታ ወጥቶ አሁን ተተኩሶበት የተዘረረውን ጋርዱን እሱን ወይም ጠባቂውን ለማዳን መሯሯጥ ጀመረ። ግን ናታን ሽጉጡን ወደ እሱ የሚያዞርና ሊያደን የገባውን ሰውዬ እሱንም ድፍት ያደርገዋል። በዚህ በኩል ደግሞ ሌላም ሰው ከግሩፑ መሃል ናታንን ለማስቆም እየሮጠ ወደ እሱ ሄዳል። እሱንም ናታን ጥብስ ያደርገዋል። ወዲያውን የሞት ናታን በዚህ አላቆመም። ድራም የሚጫወተውን ወይም ደግሞ ከበሮ የሚጫወተውን እሱን ይይዘዋል። እየገፈተረም ከስቴጁ አውርዶ በጀርባ ይወስደዋል። ልብ በሉ እስካሁን ማለት ነው እዛ ጋር የተገኙት ሰዎች አብዛኞቹ አልነቁ። ትንሽ የነቁ አሉ ኮንሰርቱ ላይ ማለት ይሄ ነገር የምር ነው ያሉ፣ ግን አብዛኞቹ አልነቁ። ይሄ ሁሉ ነገር ሲደረግ የነቁት ግን ፖሊስ ጠርተው ፖሊስ ወዲያው ቦታውን ከበበው። አንደኛው ፖሊስም ከስቴጁ ጀርባ እንደሆነ ሲሰማ ሾትገን መሳሪያ ይዞ እየሮጠ ሄደ። ምክንያቱም ናታን በቃ ዝም ብሎ ነው የተኮሰው፣ ከበሮ ተጫዋቹንም እሱንም ይገለዋል ብሎ እየሮጠ ነው ሄደው። ናታንም እንደለመደው ያው ሊተኩስ ሲል ይቀድመውና ይሄ ፖሊስ ናታንን እዛው ያረጋል። እኛ ነገር መቼም መግባት የለበትም ብዬ ከማስባቸው የዘፈን አይነቶች ውስጥ አንደኛው ሄቪ ሜታል። ሲጀመር ዋናው የሄቪ ሜታል አባት የሆነው
ሮክ ራሱ አስፈላጊ ነው ብዬ አላምንም። ምክንያቱም ደህና የምትሉት ሮክ ስታር የለም እና የምትሰሙትን ነገር ደግሞ ለዩ። የምትሰሙት ነገር እናንተ ላይ በጣም ተጽዕኖ ያደርጋሉ። እናም እንደዚህ ሴጣናዊ የሆኑ ዘፈኖችን ትርጉሙ ሳይገባችሁ አትስሙ። የዛሬ እውነተኛ ታሪካችን ይህን ይመስላል። ኦንላይን ክላስ በ6-7 ቀን ውስጥ ምዝገባ እንጀምራለን። ጌት ሬዲ፣ ተዘጋጁ። ዩቱበር ማትሆኑበት ምንም ምክንያት አይኖርም። እኔ አስተምሬያችሁ ወዳችኋለሁ። በቀጣይ እስከምንገናኝ ቻው።